አንቺና ሄርሜላ የምታውቁት ትልቅ ነገር እንዳለ አውቃለሁ። ስለዚህ እሱን ነገር እንድትነግሪኝ እፈልጋለሁ። ሄርሜላ ከመጀመሪያው ጀምሮ አርግዛ ስትጠፋ የሆነ የምታውቂው ነገር አለ ወይ ደግሞ ነግራሻለች? ከመጀመሪያው ጀምሮ እንዴት እንደዚህ ልትችል ቻልክ? ማለት ማን ነግሮህ ነው እንዲህ ያልክ ያለው? ትክክለኛ አሁን ማወቅ እንፈልገው ነገር ምን እንደሆነ ታውቂያለሽ? አንቺና ሄርሜላ የምታውቁት ነገር እንድትነግሪኝ እፈልጋለሁ። የሆነ የደበቃችሁን እኔም አብርሽም ማናውቀው ነገር እንዳለ ነው እየተሰማኝ ያለው እኮ። ምንድነው ላታውቁት የምትችሉት ነገር? አብርሃም ደግሞ አሁን ታስሯል። ስለዚህ በማያውቀው ነገር ነው እስር ቤት ያለው። እነሱ አላጋቷትም። የሆነ ሄርሜላ የፈራችው ነገር አለ፣ ፈርታ ያልተናገረችው ነገር አለ። እሱን ደግሞ አንቺ ታውቂያለሽ ማርቲ። ትክክለኛው ነገር ንገሪኝ። አብርሃም በማያውቀው ነገር እስር ቤት እያሳለፈ ነው። ገብቶሻል? ሰውን ከሳል፣ ሰውን ወንጅልሃል ተብሎ አሳስረውታል። ሩታ አሳስረዋለች፣ እነ ዳኒ አሳስረውታል። እሱን ታውቂያለሽ። ስለዚህ ምን አንቺም ሄርሜላ የምታውቂው ነገር አለ፣ የምታውቁት ነገር አለ። ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ደብሮኝ ነው የመጣሁት። ምክንያቱም በሰሞኑ እየተፈጠረ ያለው ነገር ደስ ስለማይል ማለት ነው። ያው አንዴ ደስተኛ እንሆናለን፣ አንዴ ደግሞ የሚያስጠላ ሙድ ውስጥ እንሆናለን። ያው ደስተኛ ሆነን ደግሞ የሆነ ሌላ መጥፎ ነገር ያጋጥመናል። ዘላቂ ደስታ ልናገኝ አልቻልንም። የኛ የፍቅር ጀማ ማለት ነው ብዙ ነገር እየገጠመን ነው እና ስለዚህ አብርሃምን አሳስረውታል እነ ዳኒ ማለት ነው። እነ ሩታ ምን እንደሆነ አላቅም። ሩታ ምን ውስጥ እየገባች እንደሆነ ምንስ እየፈጠረች እንደሆነ ምንም ሊገባኝ አልቻለም። በጣም የሚደብር ነገር ነው። ምክንያቱም አብርሃም ለሷ ሲል ብዙ ነገር ትቶላታል። ምክንያቱም እሷን ማሳሰር ሲችል እየተወ ያለበት ታይም ነው። ምክንያቱም የልጁ እናት ስለሆነች ማለት ነው። ሩታ ግን ምንም ልታልፍ አልቻለችም። ብዙ ነገር እያደረገች ምንም እየመሰላት አይደለም። የልጇን አባት አላቅም ምን አይነት ውስጥ እየገባች እንደሆነ በጣም ትልቅ ፉክክር ውስጥ እየገባችበት ያለበት ታይም ነው። በምን እንደምትመለስ አናቅም። ያው የድሮ ሩታ ናፍቃናለች አሁን ላይ። ምክንያቱም ያቺ ጥሩ ሩታዋ አሁን ላይ ምን እያደረገች እንደሆነ አላቅም። ብቻ እኔ ማቃት ሩታ እንደዚህ አይደለችም። የምሬ ነው። አብርሃምም ሲያገባት እና ደግሞ ከሷ ልጅ ሲወልድ እንደዚህ አልነበረችም ሩታ። ጸባይኛ በጣም አመለሸጋ ሩታ ነበረች። አሁን ግን ምን እየነካት እንደሆነ አናቅም። እግዚአብሔር ወደፊት ወደ ቀድሞ ልቦና ይመልሳት ነው የምለው። ሌላ ነገር ምንም ልል አልችልም። ምክንያቱም አብርሃም ብዙ ነገር እያደረገችው ብዙ ነገር እየፈጠረችበት እና ደግሞ የሚያሳስርም ደረጃ የሚያደርስ ነገር እያደረገችበት፣ እሱ ግን ሊያሳስራት አንድም ቀን አልቻለም። እሷ ግን የሆነ ትንሽ ጥፋት ካየችበት ወደ ሕግ ወይ ደግሞ ወደ እሱ ማሳሰር ነው የምትሄደው። ምን አይነት ጭካኔ እንደሆነ አሁን ላይ ምን እያደረገች እንደሆነ አላውቅም። ከምን ጋር ከማይሆኑ ሰዎች ጋር ወይ ደግሞ የማይሆኑ ወሬ እየሰማች ስለሆነ በጣም ይደብራል፣ በጣምም ይከብዳል። እና እኔ አሁን ላይ ስለሷ ምንም ብዬ ላወራ አልችልም። እኔ መወዳት ማከብራት ሩታ እና ደግሞ የድሮዋ ሩታ አይደለችም። በቃ አሁን ላይ ከጎኗ ያለው ነው። በቃ እንደዚህ አይነት ባህሪ እያሳየችን ስለሆነ ነው። ብቻ አላቅም። እግዚአብሔር ወደ ቀድሞ ቀልቧ ይመልሳት ብቻ ነው የምለው። ሌላ ምንም ልል አልችልም። ምክንያቱም አሁን ላይ ያደረገችው ነገር ምንም ልትሰማ አልቻለችም። በፍቅርም በምንም በኩል ሲመጣባት እሷ ልትሰማ አልቻለችም። ምክንያቱም አሁን ላይ ሩታ ከባድ ሁኔታ ውስጥ ነች። እንዳየዋት ከሆነ የሰው ወሬ ትሰማለች፣ የሰው ነገር ታዳምጣለች። አሁን ላይ ደግሞ ከሄርሜ ጋር አሪፍ ጊዜ እያሳለፈ ስለሆነ አሪፍ ላይ ስለሆነ ብቻ ብዙ ነገር እየገጠመው ነው ይሄ ልጅ። እኛም ብዙ ነገር እየገጠመን ነው። ምክንያቱም ምናልባት ወደ እናንተ ቪዲዮ ልናመጣላችሁ አንችልም፣ አላመጣንም እንጂ ብዙ ነገር እየተፈጠረብን ነው እኛ ጋር ማለት ነው። ምን ብለን እንደምንፈጠር አናቅም፣ ምን እንደምናደርግም አናቅም። ስለዚህ ዛሬ ማርቲን ቀጥሬያታለሁ። በሁለት ነገር ነው ዛሬ የተበሳጨሁት፣ አብርሃም በመታሰሩና ማርቲ ከጎን ያለችዋ ማርቲ የሄርሚ እህት ማለት ነው እኔን ብዙ ነገር ዋሽታኛለች፣ ወይ ደግሞ አብርሃምንም ዋሽታለች ማለት ነው። ለምን እንደዋሸች አላቅም። እሱን ደግሞ መጠይቃት ይሆናል ማለት ነው። ምንድነው ያሸችው? ከዚህ በፊት ከሄርሜላ ጋር ሄርሜላ ጠፍታ እየፈለግናት ነበር። እኔም ማርቲም ሚኪያስም እንደገና አብርሽም ማለት ነው ብዙ ሆነን እየፈለግናት ነበረ። ማርቲ ግን ይህንን ነገር ታቅ ነበር፣ ለምን እንደጠፋች አርግዛም እንደጠፋች ታቅ ነበረ። ይህን ደግሞ ከቅርቧ ከሆነ ሰው ሰምቻለሁ ማለት ነው። ለምን እንደዚህ እንዳረገች አላቅም።
አሁን ምክንያቱም ብቻ ነው ማወቅ ፈልገው። ከሷ ጋር መጋጨት አልፈልግም፣ ከሷ ጋር ሌላ ነገር ውስጥ መግባት አልፈልግም። ግን ለምን እንደዚህ እንዳደረገች ብቻ ማወቅ ፈልጋለሁ። ምክንያቱም እሷ ከኛ ጋር ስትለፋ ፖሊስ ጣባ ምናምን ስትሄድ ነበረ። ለምን ይሄንን እናደረገች ማወቅ ፈልጋለሁ። ያው እሷም መታለች ማለት ነው። ስለሷ ብቻ ከሷ ጋር ከመጣላቴና ከመቀየሜ በፊት እንዴት ነሽ? ሰላም ነው? እንዴት ነህ? አለሁልሽ። አለሁልህ። እዚህ ጋር ወንኪ እንዴት ነህ? እንደውም ተኮሳትራል። ተኮሳትሬ አይደለም ተኮሳተርኩ። በሁለት ነገር ነው ትንሽ የተበሳጨሁት። እሱን ደግሞ በአንቺና በአብርሽ በመታሰሩ እና ካንቺ ማወቅ የምፈልገው ነገር አለ። እሱም ደግሞ በስተክል እንድመልሽልኝ እፈልጋለሁ። የምሬ ነው። እኔና አንቺ አሁን ላይ ምርጥ ጓደኛሞች ነን። የምሬ ነው። አንቺም ደስ የምትይ ሰው ነሽ። እኔም ላንቺ ደግሞ እንዳልሽኝ ከሆነ ደስ የምልሽ ሰው ነኝ። ምን የምንደባበቅ አይደለንም። ታውቂያለሽ፣ የትኛውም ነገር አብረን ነው። ችግሩም ይሁንም ደስታም ይሁን አብረን ነው እያሳለፍን ያለነው። ቅርብ ጊዜም ቢሆን ማለት ነው። ብዙ ነገርም ምናሳልፍ ከዚህ በኋላ ጓደኝነታችን እንዲጠናከር ከፈለግሽ ያው ሄርሚ በዛ ሰሞን ጠፍታ ነበረ። ሄርሚ በዛ ሰሞን ጠፍታ ነበረ። የጠፋችበት ምክንያት ደግሞ አንቺ ታቂ ነበረ ወይ ደግሞ ለምን እንደጠፋች ታቂ ነበረ። አርግዛ እንደጠፋች ነግራሻለች አይደል? ታቂ ነበረ። እና ደግሞ እሱን አውቀሽ ለምንድን ነው ከኛ ጋር ፖሊስ ጣባ ድረስ ሰውን እስከ መክሰስ ድረስ የደረስነው? ለምንድን ነው? ለምንሽ ዋሸሽ? ከኛ ጋር እኩል እየዞርሽ ነበረ፣ ብዙ ነገር እያረግሽ ነበረ ማለት አቤል። ለማን ነግሮክ ነው እንደዚህ ልትለኝ ቻልከው? ማለት እንዴት ልትገምት ቻልክ? የሄርሜላ መጥፋት ሄርሜላ ሳትኖር ሄርሜላ ያለችበትን እያወቅን ዝም የምንልበት ምክንያት ምንድን ነው? ማለት ያለውን ነገር ሙሉ ለሙሉ አንተ ታውቃለህ። ምን ያክል ተጨንቀን እንደነበረ፣ የት ቦታ ስንሄድ እንደነበረ፣ ውሎዬን አዳሬን ሁሉ ነገር እያወቅ ማን እንደዚህ ቢልክ ነው ማለት በኮንፊደንስ እኔን ለመጠየቅ የወሰንከው? አይ እኔ የማወቅ ስለምፈለግኩ ነው ማርቲ። አሁን ሌላም እንትን ነገር አልፈልግም ማለት ሌላ ወሬ አልፈልግም ማለት ሌላ ነገር እንድናወራ ደግሞ ሌላ ርዕስ እንዲፈጠር አልፈልግም። ይኸውልሽ ሄርሜላ በዛ ሰሞን ጠፍታ ነበረ። ለምን እንደጠፋች ደግሞ ስትጠፋም ወይ ደግሞ የሄደችበትን ቦታ ታቂ ነበረ ማርቲ። እና ደግሞ ከኛ ጋር ጠፍታለች ብለሽ እየፈለግሽ ነበረ። የሷን መገኘት ነው ወይስ በፊት ያሳለፈችው ነገር ነው ማወቅ የምፈልገው? ማለት ቢሆንም ዛሬ ልጠይቀኝ የሚገባ ጉዳይ አልነበረም። ሄርሜላ የጠፋችበትን ምክንያት የጠፋችበትን ቦታ ሁሉ ነገር እያወቅኩኝ በዋሽ እንኳን መጠየቅ አይገባም አቤል። ምክንያቱም እዚህ ጋር የምንፈልገው የእህታችንን ደስታ እህታችን ያለችበትም ከነ ሙሉ ጤንነቷ ነበር ማየት የምንፈልገውና ይሄ ነገር ደግሞ ከሆነ እኔ ደበኩት አልደበኩት አንተ ሊያሳስብ ወይም እንደዚህ ሊያበሳጭ እኔ እንጃ። እኔ ዛሬ እንዲደብሮክ ሳይክ ያው አብርሽ አለመኖሩ የአብርሽ መታሰር ነው ያስደበረክ የመሰለኝ። ግን እኔ እንደማቅ ስላወክ ብቻ እንዲህ ሊደብርክ አይገባም ነው ማርቲ። እኔ አሁን በአብርሃም መታሰርማ እኔ በጣም ነው የደበረኝ። ምክንያቱም ወንድሜ ነው። እሱ ላይ ብዙ ነገር ይበረታል፣ ብዙ ነገር በቃ ብዙ ነገር ይበረታበታል። እሱ ላይ ትንሽ ነገር የሚገንበታል። ስለዚህ በሁለት ነገር ነው ዛሬ ተናድጄ የመጣሁት ወይ ደግሞ ከፍተኛ የመጣሁት። እኔ አንቺ ማለት ሌላም ነገር ትደብቂኛለሽ ማለት ነው ማርቲ። ምክንያቱም ካንቺ ጋር ከኔ ጋር ሆነሽ ከአብርሽ ጋር ሆነሽ ከሚይ ጋር ሆነሽ ብዙ ነገር አብረን እየለፋን ነበረ። ሰውም እስከ ማስከሰስ ድረስ እየሄድን ነበረ። ሄርሜላ አንቺ ያለችበት ቦታ እያወቅሽ ማለት ነው። ስለዚህ ይሄ ነገር ለምን አመጣው? ከኛ ጋር እንደዛ ሆኖ እየተሮረጥሽ ሄርሚ ጠፋች ምናምን እያልሽ እያዘንሽ እያለቀሽ ምናምን እየመጣሽ ነበረ እና ስለዚህ እሱ ነገር ለምን እንትን አለ ማርቲ። የምር ነው ዛሬ አስቢ። ሁለት ነገር ግራ ገባኝ ታውቂያለሽ። የሆነ እቺ ልጅ እኔ ላይ ብዙ ነገር እያስመሰለች ነው ወይ ደግሞ ሌላ ነገር እየፈጠረች ነው ምናምን ብዬ ነው የመጣው። አቤል አሁን እኮ ይሄ በመጀመሪያ ደረጃ ከኔ እናንተ ላይፍ ጋር የሚያገናኘው ነገር ምንም ነገር የለም። በሁለተኛ ደግሞ እንዳልኩክ ማግኘት ነበር አይደለም የምንፈልገው ሄርሜላ መገኘት አጠገብክ እንድትሆን
ወይም ደግሞ ከአብርሃም ጎን እንድትሆን ጤንነቷን ከነ ሙሉ ጤንነቷን ማየት ነበር የምንፈልገው። ያን ደስታ ደግሞ አሁን አግኝተ ነው። ግን አንተ መልሰ ወደ ኋላ ተመልሰ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ሲጀመር ማን ነግሮክ ነው ማለት ማርታ እንዲታቅ ነበር ያለክ ሰው ማን ነው? ተቃላህ ቢል ሁሉም ሰው ማናችም ላይ መጫወት ነው የሚፈልገውና ማንንም ይሁን ነገር ስላለክ ብቻ አምነህ መቀበል የለብህም። አሁን ማለት እሺ አልፏል። እኔ እሷን መገኘቷ በጣም ነው ደስ ያለኝ። ግን ደግሞ ማርቲ ብዙ ነገር እንደፈጠርን ታውቂያለሽ፣ ብዙ ነገርም ውስጥ እንደገባን ታውቂያለሽ። ግን ደግሞ ለምን እንደዛ ሆነ? ምክንያትሽ ንገሪኝ ማርቲ። ሄርሜላ ያለችበት ቦታ ወይ ደግሞ አርግዛ እንደሄደች እያወቅሽ ለምን እንደዛ ከኛ ጋር እንደዛ መሆን አስፈለገ ነው? በቃ እሱን ብቻ ንገሪኝ። እኔ አቤል ማለት እያልክ ያለው ነገር ምንም ሊገባኝ አልቻለም። አምነህ ነው ታውቃለሽ የሚለውን ነገር ተቀብለዋል ማለት ታውቅ ነበር የሚለው ነገር እውነት ነው ብለን የምታስበው ማርቲን? እሺ እኔ አወኩ እኮ አሁን እሺ አወኩ ይባል፣ ግን ለምን እንደዛ እንደሆነ ብቻ ማወቅ ነው የፈለኩት። አቤል ማለት ለምን እንደዛ ደበቅሽኝ? ሄርሜላ ያለችበት ቦታ ወይ ደግሞ አርግዛ እንደሄደች አርግዛ እንደተደበቀች እያወቅሽ ለምን ዝም አልሽኝ? እኔ ማወቅ የለብኝም ወይስ አብርሃም ማወቅ የለበትም? እንደዛ ስንጨነቅ እንደዛ ብዙ ነገር ውስጥ እንገባ ማርቲ? የመሬ ነው። ይህን ነገር ባቅ ኖሮ ሄርሜላ ያለችበትን አርግዛ እንደጠፋች የማቅ በሆን ኖሮ ይሄን አክል ማስመሰል የሚችል ይመስላል? በመጀመሪያም ደረጃ አሁን እኮ ማለት ማመላለሶችሽ እንደምታቂና አርግዛ እንደጠፋች ወይ ደግሞ ያለችበት ቦታ እንደምታቂ እየነገርሽኝ ነው ያለሽው። ወይ አላውቅም በስተክል አላልሽኝም ወይ ደግሞ በስተክል አልተናገርሽኝ። እኔ እኮ እንደምታምነኝና እንደምትረዳኝ ነው ማውቀው አቤል። መጀመሪያ አንደኛ ነገር ታውቃለህ አይደለም ሄርሜላ የጠፈችበትን ቦታ አላቅ አይደለም እርግዝናው አላቅ ሁላ ሄርሜላ ዛሬ እንደምትመጣ ያን ቀን እንደምትመጣ የነገርከኝ አንተ ነህ አይደል? አንተ ጋር ተደውሎ ነው ሁሉም ነገር የታወቀው። ከኔ ጋር ብትመጣም ቅድሚያ እኔን ብታገኘኝም ግን ሁሉም ነገር ታውቅ ነበር። አንተ ነው የተነገረክ ዛሬ እንደምትመጣ ልትመጣ ትችላለች ብለህ እንኳን የነገርከኝ አንተ ነህ። ያ ሁላ ቴክስት እኔ ጋር የሚላከው ቴክስትስ እሱንስ እኔ በምን ላስመሰል እችላለሁ? እያንዳንዱን እያየ ነው። ፖሊስ ጣቢያ እንዴት ብዬ የምከስ ይመስል ነበር ማለት እኔ እያወኩኝ ፖሊስ ጣቢያ እጄ ከሳቸው ነበር። እኔ እኮ አሁን ግራ ይገባኝ። ትክክለኛ መልስ እኮ አልመለስሽልኝም። ማለት እንደምታቂን አይነት ሰው ነው እየሆንሽ ያለሽው። ከዛ ደግሞ የሆነ ነገር ሄርሜላና አንቺ የምታውቁት የሆነ ትልቅ ነገር ያለ ነው የሚመስለው። ገብቶሻል? እኛ ማናቀው ነው ያብርሽ ማናቀው ትልቅ ነገር ያለ ነው የሚመስለው ማርቲ። ገብቶሻል? አንድ ላይ ነው ሁሉ ነገር፣ ደስታችንም አንድ ላይ ነው፣ ሲከፋንም አንድ ላይ ነው፣ ስንጨነቅም አንድ ላይ ነው። እያወቅሽ አሁን እናንተ ቆይ በሆነው ባልሆነው አቤል መጨቃጨቅ አለብን ማለት አንጨቃጨቅ በቃ። ስለዚህ ማለት ነው እሺ አይደለም ፍላጎት ምንድነው ማለት እሺ አቅ ነበር ቢባል እውነት ነው ብለህ ብታውቅ ምን ልትል ነው? ከዚህ በኋላ እግዚአብሔርን አንቺ ላይ ብዙም አልተማመንም። ምክንያቱም ከኛ ጋር እያለቀሽና ብዙ እየፈለግሽ ነበር። ገብቶሻል? እኛ ላይ እንደዛ ማድረጉ ተገቢ አይደለም እኮ። ያን ያክል ማስመሰል የምችል አይነት ሰው መስላለህ? ኖ ማስመሰል አይደለም ግን እያወቅሽ ይኸው ደግሞ የሆነ የተደበቀ መናገር አቤል እያወኩኝ ብደብቅ ያ ሁላ ነገር ማስመሰል ነው የሚሆነው። እሺ ማለት የሆነ ወይ ደግሞ አንቺና ሄርሜላ መናገር ማትፈልጉት ነገር እንዳለ እየተሰማኝ ነው። መናገር የሆነ እናንተ የምታውቁት እኔ አብርሽ ማናቀው ነገር ያለ እየመሰለኝ ነው ማርቲ እኮ። ያ ነገር የነበረው አቤል እኔ የጠፋችበትን ቦታ አላቅም ነበር። የት እንደነበረች አላቅም። ለኔም ስልክ አታነሳም ነበር። ተገናኝተን አናቅም። ስልኬን አይተሃል። ሙሉ ከናንተ ጋር ነው አይደለ? ስንፈልጋት እዚህ እዛ ስንል ክፍለ ሀገሩ ላይ ነው ካንተ ጋር ነው አይደለ? አብረን ሁሉን ቦታ አሳልፈን ግን ዛሬ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? አዎ በእርግጥ የእርግዝናዋን ቀድሜ የሰማሁት እኔ ነኝ። ግን ደግሞ እኔ የጠፋችበትን ቦታ ለምን እንደጠፋች እንኳን አላቅም ነበር። በጣም ሳስጨንቃት በጣም ደብሮኝ ከፍቶኝ ስታይኝ ነው እኔ እንኳን እርግዝናዋን እናንተ ነገር ታውቁ እንደ ዛሬ ነው እኔ እንኳን የሰማሁት። ግን አይተሃል ያን ቀንም አብረን ነበር ምን ያክል አብርሃም መናገር ጨንቋት እንደነበረ ያን ሰዓት በቃ እኔ መናገር ካለብኝ እኔ ልናገር ያልኳት ያን ቀን እርግዝናዋን ስለነገረችኝ እንጂ ሄርሜላ የት እንደነበረች ምንም ማውቀው ነገር የለም። አትሊስት እስካሁን በጣም የሚጨንቀኝ ነገር ነው ሄርሜላ እንደዚህ ልትደበቅ የቻለችበት ቦታ አሁን ድረስ ነው ግራ የሚያጋባኝ አለ። አሁንማ አርግዛ እኮ ነው አልሽኝ አይደል? አርግዛ ነው የተደበቀችው አልሽኝ። ግን ደግሞ እንደ ሰው ከሌላ ሰው እንደሰማ ነው ከሆነ
እኔ እንደሰማሁት ሰው መጥቶ አንቺ ቅርብሽ ሰው መጥቶ እንደነገረኝ ከሆነ ማርቲ የሆነ ትልቅ ነገር እንዳለ ነው አንቺና ሄርሜላ ጋር ማለት ነው። የኔ ተደበቀ ነገር ይችላል። ይሄን በለኛ አቤል። አሁን እኮ ምንም በማይመስል ነገር ነው እየተነጋገረን ያለን አቤል። እኔ ያለችበትን ቦታ አላውቅም ነበር። እሺ ለምን ከመጀመሪያው ጀምሮ እኔ ለምን እንደዚህ እንድከራከርሽ አለችኝ? ትክክለኛ ከሆነ አሁን ከሌላ ሰው ከሚያወራልኝ አቤል እውነት እየቀለድክ ነው የመሰለኝ። ለምን እቀልዳለሁ? እኔ ሲሪየስ ሆኜና ከፍቶኝ ነው የመጣሁት። የተከፋሁበት ምክንያት ደግሞ አንቺ ይሄንን ስለደበቅሽኝና አብርሃም ስለታሰረ ነው። አቤል አሁንም እኮ ማለት ነው በግዳይ ምሮክን ለማሳመን እየፈለክ ነው አይደለ? እኔ የማውቀው ነገር አልነበረም። ሄርሜላ የት እንዳለች ባቅ ኖሮ እንደዛ የሚጨነቅ ይመስላል። ስንት ነገር እኔ ጋር ራሱ የተላከውን ቴክስት እያየክ ነው። ምን አይነት ዛቻ፣ ምን አይነት ስንት ነገር አንተ ነካ ብለኝ እንኳን ከዚህ ወጥቼ ቤተሰብ ጋር ሄጄ ነበረው። እሺ ምን አሁን ማለት ነው እኔ ግርም ያለኝ ነገር እሺ እኔ የምልሽ ማርቲ ትክክለኛው ነገር እንድመልሽልኝ እፈልጋለሁ። የምሬ ነው ምንም ሳትዋሽኝ። ቢያንስ እኔ የቅርብሽ ሰው ነኝ አይደል? የሆነ ከባድም ነገር ከሆነ አብረን እንፍታው። የሆነ እናንተ ጋር የሆነ ነገር እንዳለ ነው እያሰብኩ ያለሁት። አንቺና ሄርሜላ የምታውቁት ነገር ገብቶሻል አይደል? አቤል ምንም ነገር የለም ማለት እሺ ደብቃ የነበረው ነገር እኔ በእርግጥ ያለችበትን አላውቅም ነበር አቤል። ይሄ እውነቱ ነው። ግን በቃ በእርግጥ እርግዝናዋን ቀድሜ ሰምቻለሁ። እሱንም ደግሞ ታውቃለህ፣ ምንም የተደበቀ ነገር አይደለም። ያን ቀንም የሰማኸው ያየኸው ነገር ነው። የሰዓታቱ ልዩነት ወይም የቀናት ልዩነት ነው። ያ ደግሞ እኔ መደበቅ ማለት አይደለም። እሷ ደግሞ ያለ ፍላጎቷ እኔ የሆነችውን ነገር መናገር አልችልም። ነገ እኔ ራሴ ነግረዋለሁ፣ እንደምንገናኝ አውቃለሁ። ሁሉ ነገር ለራሱ ነግረዋለሁ ብላኝ እኔ ላንተ ቀድሜ የምነግርበት ምንም ምክንያት የለም። ግን እኔ እንኳን የሰማሁት እርግዝናዋን ከናንተ አንድ ቀን አስቀድሞ ነው አይደል? እሱንም ደግሞ ነግሬሃለሁ ግልጽ አድርጌ። ግን ዛሬ ላይ አሁን ተመልሶ ይሄን ጥያቄ መጠየቅ እሺ ማን ምን ብሎክ ነው እንደዚህ የሰው ወሬ ሰምተክ ዛሬ እንደዚህ እንኳን ልትናገር? የሰው ወሬ ሳይሆን የቅርብ ሰው ነው የተናገረኝ። ምክንያቱም አንቺ ታውቂያለሽ ሲባል እኔ በጣም ነው ግራ የተጋባሁት። ታውቂያለሽ ከኛ ጋር እንደዛ ይሆንሽ ሄርሜላ ጠፍታለች ብለሽ እያለቅሽ ብዙ ነገር እየተፈጠረ ከኛ ጋር ብዙ ነገር እያደረግሽ እስከ መክሰስም ድረስ እየሄድሽ ብዙ ነገርም እያደረግሽ፣ ስለዚህ አንቺ የምታውቂ ከሆነ ለምን እንደዚህ አስፈለገ? ለምን እንደዛ ከኛ ጋር መዞር አስፈለገ? ምናምን ብዬ እኔ ራሴ ሌላ ነገር ውስጥ ነው የገባሁት። ከብሻል አቤል አሁን በእንደዚህ አይነት ጉዳይ ላይ ምንም ጥርጣሬ ሊገባክ አይገባም። አላቅም ነበር በቃ ይሄ ነው ጥያቄ። ግን አላቅም ነበር ብዬ እየነገርኩክ ማመን የፈለግከው ግን ታውቃለሽ ካልክ ኦኬ ምንም ልልክ አልችልም። ግን ምንም ማውቀው ነገር አልነበረም። ምን ሄርሜላ ያለችበትን ቦታ አላቅም ነበር። ያ ሁላ እንዴት ብዬ እንደዛ እንዴት ሆኜ መጨነቅ እችላለሁ? አቤል የሰው ልጅ በዚህ ልክ ማስመሰል ይችላል? ሻውቄ ቢሆን በዚህ ልክ እንዴት ማስመሰል እችላለሁ? ኦኬ ካወኩኝ እኮ እኔም ስልኬን አጥፍቼ መጥፋት እችላለሁ አይደል? መደበቅ ከፈለኩኝ መዋሸት ከፈለኩኝ ያን ነገር ማድረግ እችል ነበር። ግን እኔ ምንም ስለማላቅ ነው ካንተ ጋር ስንከራተት የነበረው። ፖሊስ ጣቢያ ለፖሊስ ጣቢያ አገር ለአገር እየዞረን ስንፈልጋት የነበረው። ስንት ሰው ደውሎ እህትሽ እዚህ ናት ተብዬ ተነስቼ ልሄድ እስከመቻል አንተ ባትመልሰኝ ኖሮ አለች የተባለችበት ቦታ ለመሄድ ለውስኝ ነበር። ያ ሁላ ግን እንዴት ማስመሰል ነው ብለህ ታስባለህ አቤል? እሺ ማለት ኖርማል ነው ማለት እኔ እኮ ካንቺ ምንም ነገር መደባበቅ አልፈልግም። እኔም አንቺን መደበቅ አልፈልግም፣ አንቺ ምንም እንድትደብቅኝ አልፈልግም። ገብቶሻል አይደል? አሁን ያለበት ቦታ አሁን ያለንበት ጊዜ ደግሞ በጣም ነው የሚያስጠላው። አብርሃም እንደዚህ በሆነ ነገር ምክንያት ፈጥሮ እያሳሰሩት ነው። ገብቶሻል አይደል? እሱ ላይ የኛን መውደቅ በጣም የሚፈልጉ ታይም ነው። ስለዚህ እኛን እንድንበተን እኛን ተጣልተን እንድንራራቅ ነው የሚፈልጉት። ስለዚህ ደግሞ ከአንቺ ደግሞ የሆነ ነገር እያወቅሽ ወይ ደግሞ የሆነ ነገር እየሰማሽ ዝም እንድትኝ አልፈልግም። ገብቶሻል? አሁን ላይ ብዙ ነገር እየተፈጠረ ነው። እርስ በርስ በጣም ሊበትኑን በደሞ ሊያጋጩን ብዙ ነገር እየሞከሩ ነው። ስለዚህ ማርቲ በቻልሽው አቅም የሰማሽው ደግሞ ወይ ደግሞ የምታውቂው ነገር ስለ ሄርሜላም ስለ ራስሽም ስለ አብርሽም ስለ እኔ የምታውቂው ነገር ምናምን ለኔ እንድትነግሪኝ እፈልጋለሁ። ቢያንስ መፍትሄ ማላውቀው ነገር እንደዚህ ብዬ ምን ብዬ ልንገርክ? እሺ አሁን እኮ ነገርሽን የምትፈልገው ነው እንድትዋሽኝ? በፍጹም እንድትዋሽኝ አልፈልግም እኮ የውሸት አዋቅ ነበር ምናምን እንድልክ ነው የምፈልገው። ነገርኩ እኮ ምንም እኔ የማውቀው ነገር አልነበረም። ሄርሜላ የት እንደነበረች አላውቅም። በቃ አንድ ነገር እንድትነግሪኝ ብቻ ነው። ሄርሜላ ጠፍታ በጠፋችበት ጊዜ አርግዛ እንደጠፋች አንቺ ታውቂ ነበር ማለት ነው ማርቲ። ማለት ትክክለኛው ነገር እንድትነግሪኝ ነው የምፈልገው። አሁን ላይ አብርሃም እንደታሰረ ታውቂያለሽ። በጣም ከፍቶኝና በጣም ደብሮኝ ነው የመጣሁት። አንቺና ሄርሜላ የምታውቁት ትልቅ ነገር እንዳለ አውቃለሁ። ስለዚህ እሱን ነገር እንድትነግሪኝ እፈልጋለሁ። ሄርሜላ ከመጀመሪያው ጀምሮ አርግዛ ስትጠፋ የሆነ የምታውቂው ነገር አለ ወይ ደግሞ ነግራሻለች? ከመጀመሪያው ጀምሮ እንዴት እንደዚህ ልትችል ቻልክ?
ማለት ማን ነግሮህ ነው እንዲህ ያልክ ያለው? ትክክለኛ አሁን ማወቅ እንፈልገው ነገር ምን እንደሆነ ታውቂያለሽ? አንቺና ሄርሜላ የምታውቁት ነገር እንድትነግሪኝ ይፈልጋሉ። ይሁን የደበቃችሁን እኔም አብርሽም ማናቀው ነገር እንዳለ ነው እየተሰማኝ ያለው እኮ። ምንድነው ላታውቁት የምትችሉት ነገር? አብርሃም ደግሞ አሁን ታስሯል። ስለዚህ በማያውቀው ነገር ነው እስር ቤት ያለው። እነሱ አላጋቷትም። የሆነ ሄርሜላ የፈራችው ነገር አለ፣ ፈርታ ያልተናገረችው ነገር አለ። እሱን ደግሞ አንቺ ታውቂያለሽ ማርቲ። ትክክለኛው ነገር ንገሪኝ። አብርሃም በማያውቀው ነገር እስር ቤት እያሳለፈ ነው። ገብቶሻል? ሰውን ከሳል፣ ሰውን ወንጅልሃል ተብሎ አሳስረውታል። ሩት አሳስረዋለች፣ እነ ዳኒ አሳስረውታል። እሱን ታውቂያለሽ። ስለዚህ ምን አንቺም ሄርሜላ የምታውቂው ነገር አለ፣ የምታውቁት ነገር አለ። ስለዚህ ይሄ ልጅ በማያውቀው ነገር እስር ቤት ከሚሆን የምታውቂው ነገር ነግረሽኝ ያለው ነገር ብንፈታ ይሻላል። እኔም ክስ መሰርቼ እኔ አለመታሰሪ ነው ዛሬ ላይ እንደዚህ አይነት ንግግር እንድትናገር ያደረገ ማለት ታውቃለች፣ ታውቅ ነበር። ይህ ማለት ደግሞ ወይም ደግሞ ሄዳ አልከሰሰችም ነበር። ሁሉም ነገር የውሸት ነው፣ ሁሉም ነገር የማስመሰል ነው። አብረን የከሰስነው አይደል ማርቲ? ግን ደግሞ እያወቅሽ ለምን እንደከሰስሽ ብቻ ነው ማወቅ የምፈልገው። ከኛ ጋር ነው ሄደሽ የከሰስሽው፣ ከኔ ከሚኪያስ ከአብርሽ ጋር ሆነ አንድ ላይ ሄደን ነው አይደል? ስለዚህ የሆነ መናገር ያልፈለጋችሁት ነገር የከበዳችሁ ነገር አለ፣ አንቺም ሄርሜላ ማለት ነው። ስለዚህ የፈራችሁት ነገር ፈርታችሁ እንደዚህ መቀጠል የለበትም ማለት እንደዚህ በፍርሃት መቀጠል የለብሽም። ስለዚህ የምታውቂው ነገር አለ ከመጀመሪያው ጀምሮ ስትጠፋ ወይ ደግሞ አርግዛ ስትደበቅ የሆነ የምታውቁት ነገር አለ፣ አንቺም ማለት አንቺም ታውቂያለሽ። አቤል እኔ የማውቀው የነበረው ሄርሜላ በመጥፋቷ ሰዓት ላይ የማውቀው የነበረው እርግዝናውን ብቻ ነው። እሱም ደግሞ አንተ ካገኛህት በኋላ መምጣት እንደምትመጣ ከነገርከኝ በኋላ ነው አቤል። ከዛ በፊት እኔ ስለምንም ነገር የማውቀው ነገር የለም። ይኸውልሽ ማርቲ በጣም ከፍቶኝና በጣም ደብሮኝ ነው የመጣሁት። አብርሃም ታስሯል። አንቺ ደግሞ ሄርሜላ ከመጀመሪያው ጀምሮ እንዳረገዘች ታቂ ነበረ፣ ለምንም እንደጠፋች ታቂ ነበረ። ስለዚህ ሄርሜላም አንቺም የደበቃችሁ ነገር ለኔም ለአብርሽም የደበቃችሁ ነገር አለ። ስለዚህ ምን እንደሆነ እንድትነግሪኝ ይፈልጋሉ። እንደዚህ ፈርታችሁ እንድትቀሩ አልፈልግም። አብርሃም በማያውቀው ነገር እየተከሰሰ ነው ወይ ደግሞ ታስሯል። ገብቶሻል? ስለዚህ አትደባበቂ እኮ አቤል። የሌለውን ነገር እንዴት ብዬ ነው ልነግርህ የምችለው? ሄርሜላ ልትነግረኝ አትችልም። ቢያንስ አንቺ ነሽ ያለሽው። ቢያንስ ከሷ አንቺ ትሻያለሽ። ገብቶሻል? እሷ ብዙ ነገር ትፈራለች። ፈርታም ነው እርግዝናዋን ደብቃ የነበረው። ስለዚህ አቤል አልኩክ ስለ እርግዝናዋ አውቃለሁ፣ አርግዛ እንደነበረች አውቃለሁ። ግን አርግዛ እንዳረገዘች ከናንተ ቀደም ሰማሁ እንጂ የጠፋችባቸው ጊዜያቶች ላይ እኔ ምንም ስለ ሄርሜላ ማውቀው ነገር አልነበረም። ምንም የምታውቂው ነገር አልነበረም። ነገር የለም አቤል። ስለዚህ አርግዛ ስትጠፋ ምንም የምታውቂው ነገር የለም ማለት ነው። ስለዚህ ሄርሜላን መጠየቅ ያለብኝ ነገር አንቺ የምታውቂ መስሎኝ ነው ቀጥታ የመጣሁት። ሄርሜላን መጠየቅ ያለብን ነገር ማወቅ አለብኝ። እሷ እኮ ግልጹን ነገር አለች። አሁን ሌላ የምትጠይቃት እሷ አይደለም። የፈራችው ነገር እንዳለ ያስታውቃል። ብዙ ነገር እኔ እየሰማው ነው ወይ ደግሞ ብዙ ነገር ከጀርባ ብዙ ነገር እየተፈጠረ ነው ማርቲ። ምናልባት አንቺ ጋር ምንም ላይ መጣ ይችላል፣ እኛ ጋር ብዙ ነገር እየተፈጠረ ነው። ስለዚህ ማወቅ ያለብኝ ነገር በጣም ተናድጄ ነው የመጣሁት። ለዛ ነው አንቺ ላይ እንደዚህ ተቆጥቼ እየተናገርኩሽ ያለው። ምናልባት አጠገብሽ ስለሆነች ልትነግርሽ ትችላለች ብዬ ነው። ስለዚህ ያልተናገረችው ነገር ስላለ ሄርሜላን ሄደን መጠየቅ አለብን። ስለዚህ እንሂድ።